ጋይስ አይገርምም? አሁን ገባልኝ ሜሴጅ በቃ እየሰማችሁት ነው። እስኪ እዚህ አካባቢ ሰው ልጠይቅና መደበቂያ ካገኘው ማታ ጋይስ እንግዲህ ወጥቻለሁ ማለት ነው። ድጋሚ በፈጣሪ ተሳቀቅኩ እኮ እግዚአብሔር ባልወጣስ ኑሮ ነው ያልኩት። ሰላም ፋሚሊ እንዴት ናችሁ? አማን ነው ወይ? እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ብዙዎቻችሁ ስትጠይቁኝ የነበረው እንዴት ነህ ካሉ እስራኤል ሀገር ያለው ወቅታዊ ሁኔታ እንዴት ነው ምናምን ያላችሁ በውስጥ መስመርም በኮሜንትም ስትጠይቁኝ የነበራችሁ ሰዎች አላችሁ። ዛሬ እስኪ ያለውን ነገር እኔም ላሳያችሁ። ብዙም አልወጣሁም እውነት ለመናገር ወደ ከተማው ስቀርጽ ነበረ ምናምን ሌሎች ቦታዎች ላይ ግን ወደ ቴልአቪቭ አካባቢ አልሄድኩም እና ቴልአቪቭ አካባቢ ነው ደግሞ ብዙዎቻችሁ ስትጠይቁኝ የነበረው። እዛ አካባቢ ብዙ ዜና ስለሚሰራ የተመታ ቦታ አለ በሚሳኤል ምናምን ስለሚባል እንሂድና ያለውን ነገር ላሳያችሁ። እኔም አላየሁትም። የተመቱ ቦታዎች ካሉ ምናምን ካገኘን ዞር እያልን ያለን እንቅስቃሴው እንዴት ነው? አክቹሊ ያስፈራል እውነት ለመናገር ሊመጣ ይችላል ሚሳኤል በማንኛውም ሰዓት። ከመጣ እንግዲህ ሩጠን መደበቂያ ውስጥ እንገባለን። እንሂድና ያለውን ነገር እናያለን ማለት ነው። ወደ ቴልአቪቭ እየሄድኩ ነው። ሌትስ ጎ፣ እዛ እንገናኝ። ጋይስ አይገርምም? አሁን ገባልኝ ሜሴጅ በቃ እየሰማችሁት ነው። ይሄ ማለት ነው አላርም ነው በቃ አሁን በቃ ሊመጣ ነው። መደበቂያ ወዳለበት ቦታ መሄድ አለብኝ ማለት ነው። እስኪ እዚህ አካባቢ ሰው ልጠይቅና መደበቂያ ካገኘው actually ስሊሃ የሽ ሚክላት ፖ የሻም ኦኬ ተዳ ቶብ እስኪ መደበቂያ እንፈልግ። ገና ቴልአቪቭ እየደረስኩ ነበረ ገና ማለት ነው። እዚህ አካባቢ ካለ እንጠይቃለን። ዋው አይ ቲንክ ወደዛ ጋር ሰዎች እየገቡ ነው። ወደዛ ጋር እንግባ። ስሊሃ የስሚክላት ፖ ተዳ አላለችኝ እዚህ ውስጥ ለማታ ማለት ነው። ወደ ደረጃው እንደዚህ ወደ ውስጥ የምትገቡት ጋይስ ወተናል ማለት ነው። እንግዲህ ዋው በጣም የሚገርም ነው። ገና ልገባ ስል ያ እንደዚህ ነው በቃ ሰሞኑን ያለነው ሁኔታ እንደዚህ ነው። አይ ሚን የተረጋጋ ነው ከተማው ምናምን፣ ግን በቃ በመሃል እንደዚህ ተኩሳል። ሩጣችሁ ትገባላችሁ መደበቂያ ውስጥ ምናምን። ሊወድቅ ይችላል፣ የወደቀባቸው ቦታዎች አሉ። ያ ወጣን። አይ ሚን አሁን እንትን ሪአክሽኔ በጣም እየሳኩ ምናምን ማውራ ከሆነ ስለለመድኩት ነው በዚህ ሰሞን ለዛ ነው እንጂ በጣም የሚያስፈራ ነገር ነው እውነት ለመናገር። ሚሳኤል ማለት ቀላል ነገር አይደለም። እስኪ እንግዲህ አሁን ዞር እያልን እንያዝ። ቴልአቪቭ ደርሻለሁ። ልክ እንደገባው ነው የጮኸው አላርሙ። ውስጥ ላይ ያው እንትን ስለሆነ ልቀርጽላችሁ አልቻልኩም ብዙ ሰው ስላለ እና ደግሞ ጥሩ አይደለም እነሱ መጋፋት። የደነገጠ ሰው አለ ምናምን እነዛን ሰዎች መቅረጹ ጥሩ ስላልሆነ አልቀረጽኩላችሁም። ይህን ቦታ አስታውሳችሁት አይደለም ጋይስ? ባለፈው ቪዲዮ ሰርቼበት ነበር። ሮትሺልድ የሚባለው የእስራኤል ቴልአቪቭ ውስጥ ያለ ቦታ ነው እና እስኪ ዛሬ ያለውን ሁኔታ ለማየት ነው እዚህ የመጣ ነው። ግርግር የሚበዛበት ቦታ ስለሆነ ያለውን ነገር እናያለን ማለት ነው። ውሾች በየቦታው አሉ። ብዙም ጭር ያለ አይደለም አለ ሰው ኖርማል ነው። አክቹሊ አሁን ስለሆነ ደግሞ ከአላርም የወጣ ነው ደግሞ ብዙ ሰው አይኖርም፣ ግን ስቲል አለ። አይ ቲንክ እኔ በጣም ጭር ይላል ብዬ ጠብቄ ነበር፣ ግን ሰዎች በስኩተራቸው በሳይክላቸው ላጥላጥ ይላሉ። ካፌዎች ኢቭን ክፍት ናቸው።
ደስ የሚለው ጋይስ በቃ በየቦታው መጠለያ ስላለ እንደዚህ አይነት ነገር ሲፈጠር ቶሎ ብላችሁ መግባት ትችላላችሁ። ግን የፈጠነ መግባት አለባችሁ። ቶሎ ካልገባችሁ አካባቢያችሁ ላይ ሊወድቅ ይችላል። ስለዚህ በቃ በጣም መጠንቀቅ አለባችሁ። እንደሰማችሁት የፈጠነ አይታችኋል። ልክ እኔ እንደሰማሁት በቃ ቦታ መፈለግ ጀመርኩ። እንደዛ ካልሆነ አዛ ነው የምትሆኑት። ሊወድቅ ስለሚችል በቃ በጣም መጠንቀቅ አለባችሁ። እና ብዙ ሰዎች ጠይቃችሁኛል ከሀበሻ የተጎዳለ ወይ ከኢትዮጵያዊ ከኤርትራዊ እና እኔ እስከማውቀው ድረስ ባለኝ መረጃ እስካሁን የተጎዳ ሰው የለም ከሀበሻ። ግን ሀበሻ ብቻ አይደል ሁሉም ሰው ነው። ማንኛውም ሰው ባይጎዳ ደስ ይላል። ግን ከሀበሻ የተጎዳ የሰማሁት ሰው የለም። እና እግዚአብሔር ይጠብቀን ብቻ። በዛኛውም በኩል ያለውም በዚህኛው በኩልም ያለውም ኖርማል ሰው ነው የሚጎዳው እና ያሳዝናል። ከባድ ነው ብቻ። ፈጣሪ የሰላሙን ይስጠን ነው የሚባለው ጋይስ ብቻ በቃ። እና የከተማው ሁኔታ ይኸውት እንደምታዩት ነው። ኖርማል ነው። ትንሽ ቀዝቀዝ ብሏል። አክቹሊ ቀዝቀዝ ብሏል። እሁድም ስለሆነ ሊሆን ይችላል። ዛሬ የስራ ቀን ነው። እሁድ እዚህ ሀገር ይሰራል። እሁድ ስለሆነ ሊሆን ይችላል። እና ሰዓቱ ደግሞ ገና ነው። የምሳ ሰዓት አካባቢ ነው። አዎ ግን ማለትም አለበት። ምክንያቱም በዚህ ሰዓት ብዙ የሚወጣበት ሰዓት አይደለም። እኔም ያው ያለውን ሁኔታ ብዙ ሰው ስለጠየቃችሁኝ ነው የወጣሁት እንጂ ሪስክ አለው። አሁን በአቅራቢያችሁ የሌለበት ቦታ ላይ ልትሆኑ ትችላላችሁ ምናምን መደበቂያ። በዛ ሰዓት ቢላክ አስቡት፣ የትም አትገቡ። አለመውጣቱ የተመከረ ነው በዚህ ሰዓት። ውሃ ልግዛ ጋይስ፣ ውሃ በጣም ጠማኝ። ሄሎ you speak English? Right. Oh, I need water. Water? Yeah. Small? Yeah, small. Yeah, ዋይን ጠጣው ጋይስ። የእግር መንገዱ ያደክማል። እና ግን እስካሁን ድረስ ምንም የተመታ የወደቀ ምናምን አላየሁም። ታውቃላችሁ? የሆነ ሚሳኤል የወደቀበት ቦታ ምናምን አላየሁም። I don't know የት አካባቢ ሊሆን እንደሚችል እርግጠኛ አይደለሁም። ሲባል ሰምቻለሁ ነው እንጂ ይወደቅ አላውቅም። ግን ሰምቼ ነበረ ቴል አቪቭ አካባቢ ይወድቋል ምናምን። ግን ላገኘው አልቻልኩም። እየዞርኩ ነው። አሁን ወደ ሌላ ቦታ እሄዳለሁ። ባለፈው ያሳየኋችሁ ወደ ዳውንታውን ዋላ አይደል የኢትዮጵያ ኤምባሲ ምናምን ያለበት እዛም እንሄዳለን። ወደ ውስጥ ደግሞ ገባ ብለን ግርግር ያለባቸው ቦታዎች አሉ። እዛ አካባቢ ደግሞ እንዴት ነው ጭር ብሏል አላለም የሚለው እናያለን። ከዛ ካገኘነው እናያለን ንፋሱ ካገኘነው እናያለን። የወደቀበት ቦታ የተመታ ቦታ ምናምን ካለ የፈራረሰ ምናምን። ጋይስ ድጋሚ መጣ አላርሙ። አይገርምም? ድጋሚ ልገባ ነው ማለት ነው። መደበቂያ እየፈለግኩ ነው። በቃ ስወጣ እንገናኛለን። ቶሎ ልፈልግ። A few moments later. ጋይስ እንግዲህ ወጥቻለሁ ማለት ነው ድጋሚ። በፈጣሪ ተሳቀቅኩ እኮ እግዚአብሔር ባልወጣስ ኑሮ ነው ያልኩት። አክቹሊ ያው እንደውም ሰሞኛን ዜና ምናምን የሆነ ቦታ ላይ የሆነ ጉዳት ምናምን ደርሷል አሉ። የት እንደሆነ አልሰማሁም። አይ ዶንት ኖ የት እንደሆነ አላወኩም። ብቻ ከባድ ነው። እግዚአብሔር እያያችሁት ነው አይደል? እንደዚህ ነው በቃ የሚደብረው ነገር። ግን በቃ አማራጭ የላችሁም፣ መውጣት አለባችሁ ደግሞ። ስለዚህ ሰው እንደምታዩት ነው። ይኸው ሁሉም ይንቀሳቀሳል፣ ሁሉም ስራውን ይሰራል። ምን ማድረግ ይቻላል? ሳይሰራ ምናምን መኖር አይቻልም። ግን አሁን ለኔ ስራ በጣም ይከብዳል። ዴሊቨሪ ምናምን መኪና ላይ ስለምትውሉ እንደዚህ በየደቂቃው ምናምን ከሆነ የሚመጣው መደበቅ የሌለበት ቦታ ላይ ምናምን ልትሆኑ ትችላላችሁ። ከመኪና ወርዳችሁ ዕቃ ይዛችሁ ምናምን አይመችምና በቃ ለኔ ስራ አይመችም ጭራሽ የዚህ ጦርነት። እና እንደምታዩት ነው በየደቂቃው ምናምን ይመጣል። ዛሬ አክቹሊ ቶሎ መጣ እንጂ ሰሞኑን ተረጋግቶ ነበረ፣ ትንሽ ቀንስ ብሎ ነበረ። ግን ይኸው እንደምታዩት ነው እንግዲህ ሰዎቹ ምናምን መኪኖች ይንቀሳቀሳሉ፣ ሰዎች ወክም ያደርጋሉ፣ ከስራም ይወጣሉ ይገባሉ። አክቹሊ ኖርማል ነው ያለው ኮንዲሽን ኖርማል ነው። ትንሽ ቀዝቀዝ ቢልም ግን ያው እንዳለ ነው፣ ጦርነቱ እንዳለ ነው። ግን ኖርማል ነው፣ ያን ያክል እንደሚካበደው አይደለም። ይኸውላችሁ እዚህ ጋር እንደምታዩት ክፍት ነው ሱቅ ምናምን፣ በጣም አሪፍ ነው። አይ ሚን ምንም የተዘጋ ነገር ምናምን የለውም። ያያችሁት ነው፣ መደዳው ክፍት ነው።
እንደምታዩት ጋይስ እንደዚህ ሰዎች አሉ ካፌ ላይ ምናምን መንገድ ላይ። አክቹሊ ይህ ቦታ በጣም ደስ የሚል ቦታ ነው። እንደዚህ መናፈሻ ምናምን ነው። ሰዎች ውጪ ጋር ምናምን የሚበሉበት ስራቸውን ይሰራሉ ላፕቶፓቸውን ይዘው። ዋው ያያችሁት ነው። በጣም ነው ደስ የሚለው ግርግሩ ምናምን ወከባው ምናምን በጣም ደስ ይላል። ሶ ጋይስ እንግዲህ እንደምታዩት ነው ያያችሁት ነው። እስካሁን ድረስ ብዙ ለየት ያለ ነገር አላየሁም ምናምን ቴንክ ዩ እና አይ ዶንት ኖ የት አካባቢ እንደሆነ ጉዳት ምናምን የደረሰው አይ ዶንት ኖ አላወኩም። እስካሁን ላገኘው አልቻልኩም። እየፈለግኩ ነው ሰዎችን ብጠይቃቸውም የሆነ ብዙ አላወቁትም እነሱም የት አካባቢ እንደሆነ። ሶ ዴይሊ አክቲቪቲ እየተካሄደ ነው እንግዲህ ቴል አቪቭ አካባቢ እንደምታዩት ነው። ኮንስትራክሽን ሰሪዎች ኮንስትራክሽናቸውን ይሰራሉ። ይህን ቦታ ደግሞ ይዩት ጋይስ እንዴት አባት እንደሚያምር። ያት አበባ መሸጫ ነች ሱቋ። እንዴት አባታ እንደምታምር ያያችኋት? ዋው ዋው በጣም የሚያምረው ዋው። አሁን እየሄድኩ ያለሁት በቃ ባለፈው እያሳየኋችሁ የኢትዮጵያ ንግድ ባንክ ምናምን ያለበት አካባቢ ነው። እዛ አካባቢ ያለውን ደግሞ ድባብ ላሳያችሁ ብዬ ወደዛ ጋር እየሄድኩ ነው ማለት ነው። ግን ቶሎ ቶሎ ሊሄድ አሁን በተደጋጋሚ እየመጣ ስለሆነ ሪስክ አለው። ማን እንዲ ተጋዳይ ጋዜጠኛ መስዬ ምን እሺ ነው እንዴ እዚህ ጋር በሚሳኤል አናቴን ብባል የማን አለልል ነው እንዴ? ብዙ ቪዲዮ እንሰራላችሁ ብቆይ ነው የሚሻል። ቶሎ ልሂድና ቶሎ ልመለስ። አክቹሊ አሁን ስመለስ ራሱ ሩቅ ነው የሚሄደው። መኪናዬን ያቆምኩት ሩቅ ነው። ብቻ እየደረስን ነው። ይሄ ባለፈው ያሳየኋችሁ ቦታ ትዝ ካላችሁ እዚህ ጋር የሆነች ሞተር ነበረች አይደለ? ባለፈው ቪዲዮ ላይ ወለቅልቅ ያለች ሞተር እዚህ ጋር አንስተዋታል። የለችም። እያያችኋት ነው። እዚህ ጋር ነበረች፣ አሁን የለችም፣ አንስተዋታል። ኧረ እኔም ያነሷትም አልመሰለኝም ነበር። እዚህ እኮ የሚያስጠላው ቴል አቪቭ በየቦታው ስትሄዱ መሻገሪያ ነው። በየቦታው ስትሄዱ መሻገሪያ ነው። በቃ እንደ መኪና ትቆማላችሁ እናንተ ራሱ። ኦኬ አሁን እየደረስን ነው። የኢትዮጵያ ኤምባሲ ያለበት አካባቢ። እንዴት ነው ድባቡ? እንዴት ነው ድባብሽ? እምዬ ሀገሬ መጣውልሽ። እያየሁሽ ነው ከሩቅ። እያያችኋት ነው ባንዲራዋን። እኔ እያየኋት ነው። እየደረስን ነው ማለት ነው። ጣጣ እያልን ቶሎ ጎብኘት አድርገናት እምዬ ሀገሬን እንመለሳለን። የፈጠነ ያው በቃ እዚህ ጋር ያለው ድባብ እንደዚህ ነው። ኦፍ ኮርስ ያ ስራ ምናምን አለ፣ አልተዘጋም እንደምታዩት። እዛ ጋር ምናምን የሚታያችሁ ከሆነ ሱቆች ክፍት ናቸው። አይ ቲንክ ቢሮም ክፍት ነው። እንዲህ ታሊማ ምናምን ይሄ የአንድ ምግብ ቤት ነው እና አይቼው ጎግል ላይ የት እንደሆነ አላወቅኩም ነበር። አይገርም? ያያችሁት ነው። ይሄ ፊት ለፊት ያለው ማለት ነው ታሊማ ምናምን። ጋይስ እኔ እኮ አይቼው ጎግል ላይ እሄዳለሁ ምናምን ብዬ አላወቅኩም። አንድ ቀን እመጣለሁ። እንኳንም አየሁት። ድሮስ ኢትዮጵያን ስከተል እኮ ደህና ነገር ነው የማገኘው፣ ደህና ነገር።
እሺ ይኸው ባንዲራዋት ካስታወሳችሁት ይሄ ነው ፎቁ ይሄ ነው። እዚህ ጋር እንደምታየው ሞተሮች አሉ ምናምን which means ስራ አለ ማለት ነው። መኪናዎች አሉ ፓርክ ያደረጉ ሰዎች እዚህ የሚሰሩ ሰዎች ናቸው እዛ ጋር ፓርክ የሚያደርጉት which means ስራ አለ። ፎቁን አሳይቻችኋለሁ ባለፈው፣ አሁን ድጋሚ መድገም አያስፈልግም። ጋይስ እንግዲህ አስባችሁ ካሉ እንዴት ነህ ሰላም ነው ወይ ያለው ነገር እንዴት ነው ላላችሁኝ ቪዲዮ አይታችሁ እዚህ እንደሆንኩኝ የጠየቃችሁኝ ሰዎች በጣም አድርጌ አመሰግናለሁ። እግዚአብሔር ይመስገን ደህና ነኝ። ያለው ነገር ትንሽ ከበድ ቢልም እንደምታዩት 10 መግባት አለ፣ ወደ መደበቂያ መሮጥ አለ። ሌሊት ላይ ምናምን ትሮጣላችሁ ተነስታችሁ፣ እሱ ከባድ ነው። ስራ መስራት አልቻልኩም አሁን እኔ ስፔሻሊ ከስራዬ ጋር የተገናኘ ስለሆነ ዴሊቨሪ ስለሆነ እሱ ከባድ ነው እንጂ እግዚአብሔር ይመስገን ደህና ነኝ። እና ደግሞ ቤተሰብ ያላችሁ የጠየቃችሁ ሀበሻ የተጎዳ አለ ወይ ኢትዮጵያዊ ኤርትራዊዎችም ጠይቃችሁኛል። እኔ እስከማውቀው ድረስ የተጎዳ ሀበሻ የለም፣ ግን ማንኛውም ሰው አይጎዳ። ሰው ዘር በሙሉ ሰላሙን ይስጠን ፈጣሪ። ኢትዮጵያዊም ሆነ ኤርትራዊ የተጎዳ ማውቀው የለም። በተረፈ ልላችሁ የምፈልገው የትኛውም ቦታ ላይ አሁን ሳውዲ ወደመች፣ ኢራን ነደደች፣ ዱባይ ተቃጠለች፣ ኳታር እንደዚህ ሆነች ምናምን ይባላል። እዛ አካባቢ ሰው የምታውቁ ከሆነ ጠይቁ እንዲያስረዳችሁ ያለውን ነገር። ካልሆነ ግን በሶሻል ሚዲያ ብቻ ተነስታችሁ አትጨነቁ፣ አትደንግጡ፣ አትረበሹ። እውነት በጣም የተለያየ ነገር ነው የሚሰማውና ያለው እውነታ ማለት ነው። እኔ ስለማውቀው ነው ኢትዮጵያ ያለው ኢትዮጵያ አንዳንድ ችግሮች በነበሩ ሰዓት ውጭ ሀገር ያለ ሰው የሚጠይቀኝና ውጭ ያሉ ጓደኞች የሚጠይቁኝና እዛ ደግሞ ያለው እኔ ደግሞ የምናወራው ነገር ጭራሽ ማይገናኝ ነገር ነው። እነሱ ጋር የሚደርሰው ኢንፎርሜሽን በቃ ኢትዮጵያ እየጠፋች እንደሆነ ምናምን ነው፣ ግን ያለው ሪያሊቲ እንደዛ አይደለም። ችግሮች እኮ ሊኖሩ ይችላሉ፣ ግን ሶሻል ሚዲያ ላይ ኤግዛጅሬት ይደረጋሉ፣ በጣም ይሰፋሉ። እንደነገርኳችሁ ነው ዩቲዩበሮች፣ የተለያዩ የዜና አቅራቢዎች ለራሳቸው እንዲባል በሚያማምሩ ቃላቶች እና የሆነ ቴንሽን በሚፈጥሩ ቃላቶች የሚጠቀሟቸው ቪዲዮዎች፣ የሚጠቀሟቸው የዩቲዩብ ተምኔሎች እነሱ ለራሳቸው ገበያ ነው። ገብቷቸዋል። ትኩረት እንድትሰጧቸው ነው። እነሱም ለስራቸው ነው፣ አይፈረድም። ግን በቃ እናንተ እሱን መረዳት አለባችሁ እውነት እንዳልሆነ። ስለዚህ ተረጋግታችሁ በየትኛውም ዓለም ላይ ያለ ችግር ሲፈጠር የምታውቁት ሰው ካለ ስለዛ ቦታ የሚያስጨንቃችሁ ከሆነ ተረጋግታችሁ አጣሩ። ከዛ በተረፈ እግዚአብሔር ለሁላችን ሰላሙን ይስጠን። ይመቻችሁ። ወዳችኋለሁ ፋሚሊ። በሌላ ቪዲዮ እስክንገናኝ ድረስ ባይ